ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ዜና መዋዕላችንን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ ጀምረናል። መልካም ጊዜ እንመኝላችኋለን። በህወሓትና በብልጽግና መካከል ያለው ውጥረት ተባብሶ ሲቀጥል የመከላከያ ሰራዊቱ ደግሞ በበርካታ አካባቢዎች ላይ ተጠግቶ በወልቃይት ወፋርግፍ ከተማ በኩል አድርጎም ወደ ደደቢት ሽሬ በሚወስደው መስመር የተከዜን ድልድይ ተሻግሮ ቆራሪት ተብሎ የሚጠራው አካባቢ ላይ መስፈሩ ተሰምቷል። ከዚህ ባሻገር በበርካታ አካባቢዎች ላይ ጦሩ ከፍተኛ እንቅስቃሴ ሲያደርግ የትግራይ ጊዜያዊ መስተዳድር ባወጣው መግለጫ ደግሞ መሰረታዊ መብቶችና ጥቅሞቻችን የሚከበሩት በቆራጥ ትግል እንጂ በሌሎች በጎ ፈቃድ ወይንም በችሮታ አይደለም ሲል ነገሩን ኮስተር ባለ አኳኋን ገልጦታል። የጦርነቱን መጀመር አይቀሬነትና ጊዜ የማይወስድ አስረጅ ሆነው ከቀረቡት ጉዳዮች መካከል ደግሞ በዛሬው ዕለት በሁሉም ግንባሮች ያለው ወታደራዊ እንቅስቃሴና በሁሉም ኃይላት በኩል ያለው የቃላት ውርዋሮና መፏከር ነው። ከዚህ ባሻገር ጠቅላይ ሚኒስትሩም ቢሆኑ ተዘግቶብን አንቀርም እያሉ ንግግር ባደረጉበት መድረክ ላይ ኤሊት ፎርሱ በር ገንጥሎ ሲገባ የሚያሳይ ምስል ከጀርባቸው አድርገው ተስተውለዋል። ከዚህ የምስል ትዕይንት ባሻገር ጠቅላይ ሚኒስትሩ ሰራዊታችን ያሰብንም ሰላም ያስጠብቃል ብለዋል። ሙሉ የግንባር እንቅስቃሴና የጦርነት ድግስ መረጃውን በዝርዝር የምናደርሳችሁ ይሆናል። በሌላኛው መረጃችን ምክትልና ዋና አዛዦቹ 37 ወታደሮችን ይዘው ከሰራዊቱ መጥፋታቸውም ተሰምቷል። በቆይታችን እናደርሳችኋለን። በደቡብ ጎንደር ደብረታቦርና አካባቢው ዳግም በተቀሰቀሰው ውጊያ ከፍተኛ የቦታ ሽፋንና የሰራዊትና የከባድ መሳሪያ ተሳትፎ ሽፋን የነበረው መሆኑ ተሰምቷል። በቀጠናው በተደረገው ውጊያ የፖለቲካ አመራሩ ውይይትና ውሳኔዎቻቸውም ጭምር ተሰምተዋል። ከግንባር ተጋድሎና ትንቅንቅ መረጃው ጋር አያይዘን ሙሉውን እናደርሳችኋለን። አቶ ሽመልስ አብዲሳ አዲስ አበባን እንዲጠብቁ በፌዴራል መንግስቱ መታዘዛቸው ተነገረ። አቶ ሽመልስ አብዲሳ የሚመሩት የኦሮሚያ ክልል በጸጥታ መዋቅሩ በኩል አዲስ አበባ ከተማን እንዲጠብቅ ከፌዴራል መንግስቱ ትዕዛዝ መተላለፉን መዋዕል ሚዲያ ከውስጥ ምንጮቹ ያገኘው መረጃ ያሳያል። ኦቦ ሽመልስ የተሰጣቸውን የአዲስ አበባ ጥበቃ ኃላፊነትና የጸጥታ መዋቅሩን ሂደትም ከኛ ጋር ስትቆዩ እናስደምጣችኋለን። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁን መረጃዎችና ሌሎችንም ያካተትንበት ዜና መዋዕላችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። ቻናሉን ሰብስክራይብ፣ መረጃዎቹንም ለበርካቶች እንዲደርሱ ላይክና ሼር እያደረጋችሁ ትቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን የህወሓት ሰራዊት ኮር አንድ አባላት የነበሩ 37 ታጋዮች ዛሬ ከሰራዊቱ ትተው በመውጣት ወደ ሐራ መሬት ወይንም የሰላም ኃይል ጦር መቀላቀላቸው ተሰምቷል። ይህንን ድርጊት የፈጸሙት ዋናና ምክትል አዛዡ መሆናቸው ደግሞ በህወሓት ኃይል ውስጥ ከፍተኛ ድንጋጤ ፈጥሯል ተብሏል። አዋሳኝ አካባቢዎች ላይ ባለው ውጥረት የመከላከያ ሰራዊቱ በጎንደር ቀጠና የተከዜ ድልድይን ተሻግሮ ወደ ትግራይ ክልል መግባቱን በትላንትናው ዕለት ዜና መዋዕላችን ወደ እናንተ ማድረሳችን አይዘነጋም። ይህ ትግራይ ክልል ውስጥ የገባው የመከላከያ ኃይልም ወደ ደደቢትና ሽሬ በሚወስደው መስመር ቆራሪት ተብሎ በሚጠራው አካባቢ ላይ ትግራይ ክልል ውስጥ ገብቶ መስፈሩን በስፍራው የሚገኙ ምንጮቻችን አድርሰውናል። ከዚሁ ጋር በተያያዘ ሌላኛው መረጃችን የትግራይ ሰላምና ጸጥታ ቢሮ በክልሉ ወቅታዊ የጸጥታና ፖለቲካዊ ጉዳዮች ዙሪያ ባወጣው መግለጫ የትግራይ ህዝብ መሰረታዊ መብቶችና ጥቅሞች የሚከበሩት በቆራጥ ትግል እንጂ በሌሎች በጎ ፈቃድ ወይንም በችሮታ አይደለም ሲል አስታውቋል። ቢሮ ባወጣው መግለጫ የትግራይ ሰራዊትና ህዝብ ለህልውናቸው ሲሉ ማንኛውንም መስዋዕትነት ለመክፈል ዝግጁ ናቸው ሲልም ለጦርነቱ ያላቸውን ዝግጁነት አንስቷል። መግለጫው የፕሪቶሪያውን የሰላም ስምምነት በተመለከተ ባሰፈረው ነጥብ ላይ ደግሞ ስምምነቱን የፈረሙት ህጋዊ አካላትን በማንገላታት ለግለሰቦች አሳልፎ ለመስጠት የሚደረገው ጥረት ስምምነቱን አደጋ ላይ እንደሚጥለውም ገልጿል። ከዚህ በተጨማሪ የትግራይን ህዝብ አንድነት ለመከፋፈል በጀትና የሰው ኃይል መድቦ መንቀሳቀስ እንደዚሁም በቴክኖሎጂ በሰራዊት ብዛትና በከባድ መሳሪያ በማስፈራራት ህዝቡን ለማንበርከክ መሞከር እልቂትን ከመጋበዝ ውጪ ትግራይን ማሸነፍ እንደማይቻል በተግባር ተረጋግጧል ሲልም አክሏል። የፕሪቶሪያውን የተኩስ አቁም ስምምነት በመጣስ የተፈጸሙ የድሮን ጥቃቶችና ከበባዎች ደግሞ ግልጽ የጦርነት አዋጅ መሆናቸውን ቢሮ ባወጣው መግለጫ ላይ አስታውቋል። የትግራይ ሰራዊት ትጥቅ የሚፈታው የተወሰኑለት መሰረታዊ ጉዳዮቹ ሲረጋገጡ ብቻ እንደሆነም መታወቅ አለበት ሲል ለተደገሰው ጦርነት የሚኖረውን ወታደራዊ ምላሽ አስታውቋል። ቢሮ ባወጣው መግለጫ በትግራይ ህዝብ ላይ የሚፈጸመው ሲቃይ እንዲያበቃና ጥያቄው በሰላማዊ መንገድ እንዲፈታ ጥሪ እያቀረበ መሆኑን ገልጾ ይሁን እንጂ የሰራዊቱ ትዕግስት እንደ ፍርሃት ተቆጥሮበት የህዝቡን ስቃይ የሚያራዝሙ ተግባራት እየተፈጸሙ ነውም ብሏል።
በመጨረሻም በትግራይ ህዝብ የጥፋት ድግስ ላይ የተሳተፉ ግለሰቦች ከታሪካዊ ተጠያቂነት ለመዳን ወደ ቀድሞ የትግል መስመራቸው ሊመለሱ ይገባል ሲልም ስም ያልተጠቀሰበት ግን ደግሞ ለነ ጀነራል ጻድቃንና ለሌሎችም ከብልጽግና ጎን ለተሰለፉ ለቀድሞ የህወሓት አመራሮች ማስጠንቀቂያ አዘል ጥሪውን አቅርቧል። ከዚሁ የሰሜን ኢትዮጵያ ውጥረትና ትንቅንቅ ጋር ተያይዞ ጠቅላይ ሚኒስትሩ አብይ አህመድም ወደ ሐዋሳ ተጉዘው የጦርነት ፊሽካ ከመንፋት ያልተናነሰ ንግግር አድርገዋል። ከዚህ ቀደም የምስረታ በዓሉ ያን ያህል ተነግሮለት የማያውቀውን የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በሐዋሳ ከተማ በልዩ ሁኔታ እንዲከበር በተደረገበት በዓል ላይ ጠቅላይ ሚኒስትሩ ከኤርትራ ጋር ያለውን ውጥረት ወደ ጦርነት ማምራቱን አይቀሬ መሆኑን የሚጠቁም በዚሁ መድረክ ላይ ንግግር ማድረጋቸው ተሰምቷል። ጠቅላይ ሚኒስትሩ ከሞያሌ ጫፍ እስከ ምጽዋ ጫፍ ድረስ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ሲሉም በሐዋሳ ዓለም አቀፍ አውሮፕላን ጣቢያ የጦርነት ነጋሪት ከመጎሰም ጋር ትይዩ የሆነ ንግግር አድርገዋል። ከዚሁ ጋር በተገናኘ የልዩ ዘመቻዎች እዝ አዲስ አርማም በትላንትናው ዕለት በጦር ኃይሎች ጠቅላይ ኤታማዦር ሹሙ ብርሃኑ ጁላ በተመረቀበት ወቅት የልዩ ዘመቻዎች እዝ ምክትል አዛዡ ጀነራል አበባው ሰይድ ለሚሰጠን ማንኛውም አይነት ግዳጅ በዝግጅት ላይ እንገኛለን ማለታቸው አይዘነጋም። ጠቅላይ ሚኒስትሩ በዛሬው ዕለት ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ማለታቸው ደግሞ ከሜጀር ጀነራል አበባው ሰይድ ለሚሰጠን ማንኛውም አይነት ግዳጅ በዝግጅት ላይ ነን ከሚለው ንግግር ጋር በቀጥታ የሚገናኝ ሲሆን አይቀሬውን ጦርነት ዋዜማ ላይ እንዳለን ያሳያል ሲሉ በርካቶች አስተያየታቸውን በመስጠት ላይ ናቸው። ጠቅላይ ሚኒስትሩ ከቅርብ ጊዜያት ወዲህ በተለያዩ የኢትዮጵያ ክፍሎች የሚያደርጓቸው ጉዞዎችም የጦርነት ዝግጅቱ አንድ አካል እንደሆነ አድርገው እንደሚቆጥሩትም በርካታ ወገኖች እየገለጹት ነው። ጠቅላይ ሚኒስትሩ ከቀናት በፊት ወደ ወለጋ በሄዱበት ወቅት ወደብ የሚያመጣላችሁን መንግስት ከሰሜን ኃይሎች ጠብቁት፣ ካልጠበቃችሁት ግን የምትጎዱት እናንተው ናችሁ ሲሉ በአንድ ጎኑ ጎሰኝነት፣ በሌላ ጎኑ ደግሞ የሀገር ፍቅር ስሜትን የደባለቀና እርስ በርሱ የሚጣረስ ንግግር በኦሮምኛ ቋንቋ ማቅረባቸው አይዘነጋም። ጠቅላይ ሚኒስትሩ ባህር ዳርና ጎንደር ሲሄዱ አማራ የሀገር ዋልታ ነው፣ ወለጋ ሲሄዱ ደግሞ አማራና ትግሬ የኦሮሞን ስልጣን ሊነጥቁ እየመጡ ነውና ህልውናችሁን አስጠብቁ በሚሉ ብሔራዊም ቡድናዊም ንግግሮች እያደረጉ ጎን ለጎን ደግሞ ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል፣ ህዝቡም በአንድነት ከጎን ይቁም እያሉ የጦርነት ዝግጅቱን ከፊት ሆነው በመምራት ላይ ይገኛሉ። የዛሬው የጠቅላይ ሚኒስትሩ የሐዋሳ ስቴዲየም ንግግርም መከላከያ ሰራዊቱ ወደ ትግራይ ድንበር ከመጠጋቱና በአንዳንድ ቦታዎች ላይ ደግሞ ዘልቆ ከመግባቱ ባሻገር ንግግራቸው ጦርነቱ አፍንጫችን ስር መድረሱን ያመላከተ ነው ሲሉ የፖለቲካ አስተያየት ሰጪዎች የጉዳዩን አሳሳቢነት አጽንኦት ሰጥተው በመናገር ላይ ይገኛሉ። በሌላኛው መረጃችን ስንቀጥል ኦቦ ሽመልስ አብዲሳ አዲስ አበባን እንዲጠብቁ በፌዴራል መንግስቱ መታዘዛቸው ተነግሯል። አቶ ሽመልስ አብዲሳ የሚመሩት የኦሮሚያ ክልል በጸጥታ መዋቅሩ በኩል አዲስ አበባ ከተማን እንዲጠብቅ ከፌዴራል መንግስት ትዕዛዝ መተላለፉን መዋዕል ሚዲያ ከውስጥ ምንጮቹ ያገኘው መረጃ ያሳያል። ይህ ውሳኔ ከፌዴራል መንግስቱ የተላለፈው አብዛኛው የመከላከያ ሰራዊቱ ከተለያዩ የሀገሪቱ ክፍሎች ተነስቶ ውጥረት እያየለ ወደ መጣበት ሰሜናዊ የኢትዮጵያ ክፍል እንዲንቀሳቀስ መደረጉን ተከትሎ ነው። ከዚሁ ጋር በተገናኘ በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል የጸጥታ መዋቅርም የቀድሞ አባላቱ በአስቸኳይ መልሰው እንዲቀላቀሉ ጥሪ አቅርቦ እንደነበር መዘገባችን አይዘነጋም። የክልሉ ፖሊስ ኮሚሽን በጡረታ በገዛ ፈቃዳቸው እንደዚሁም በተለያዩ ምክንያቶች ከስራቸው ተሰናብተውና ተለያይተው ለነበሩ የቀድሞ መደበኛ ፖሊሶች፣ የልዩ ኃይል አባላት እንደዚሁም የቪአይፒ ጥበቃ ክፍል አባላት የክልሉን ጸጥታ መዋቅር በአፋጣኝ መልሰው እንዲቀላቀሉ በሚል ነበር አስቸኳይ ጥሪ ያቀረበላቸው። ይህ ኃይል ማሰባሰብና መልሶ የማደራጀት እንቅስቃሴም የፌዴራል መንግስቱ አዲስ አበባ ከተማ በኦሮሚያ ክልል ጸጥታ መዋቅር እንድትጠበቅ ላስተላለፈው ውሳኔ ምላሽ ለመስጠት መሆኑም ተሰምቷል። በተያያዘ መረጃ የኦሮሚያ ክልል መንግስት የክልሉን ጸጥታ መዋቅር ሰሜን ኦሮሚያ እዝ፣ ደቡብ ኦሮሚያ እዝ፣ ምስራቅ ኦሮሚያ እዝ፣ ምዕራብ ኦሮሚያ እዝ እንደዚሁም ማዕከላዊ ኦሮሚያ እዝ በሚል በአምስት እዞች እንደ አዲስ ማደራጀቱ ተነግሯል። የኦሮሚያ ክልል የጸጥታ መዋቅሩን በሰው ኃይልና በመዋቅር በአዲስ መልክ ለማደራጀት ያሳለፈው ውሳኔ መከላከያ ሰራዊቱን ወደ ሰሜን የኢትዮጵያ ክፍል በማዛወር ላይ በመሆኑ በክልሉ የሚፈጠረውን የጸጥታ ክፍተት ለመሙላት ነው ተብሎ የነበረ ቢሆንም ኋላ ላይ ግን ውሳኔው ከአዲስ አበባ ከተማ ጥበቃና ከተሰጣቸው ክልላዊ ኃላፊነት ጋር እንደሚገናኝ መዋዕል ሚዲያ ዘግይቶ በደረሰው መረጃ ለማረጋገጥ ችሏል።
ከቀናት በፊት በተካሄደው የብልጽግና ማዕከላዊ ኮሚቴ አስቸኳይ ስብሰባ በትግራይ ክልል እያገረሸ ያለውን የጦርነት ድባብ እንደዚሁም የአብይ አህመድና የኢሳያስ አፈወርቂ መንግስታት የገቡበትን ውጥረት አስመልክቶ ውይይት ማድረጋቸው የሚታወስ ሲሆን መከላከያውም ወደ ሰሜን ኢትዮጵያ ክፍል ሲንቀሳቀስ በአዲስ አበባና ዙሪያዋ የሚፈጠረውን የጸጥታ መዋቅር ክፍተት ማን ይሙላው የሚል ጥያቄ ተነስቶ ለውይይት ቀርቦ እንደነበርም መዋዕል ሚዲያ ሰምቷል። ይህንን ተከትሎ አቶ ሽመልስ አብዲሳ የሚመሩት የኦሮሚያ ክልል ጸጥታ መዋቅር የአዲስ አበባን ሰላም በጊዜያዊነት እንዲጠብቅ የሚለው የፌዴራል መንግስቱ ውሳኔ በማዕከላዊ ኮሚቴ ስብሰባ ላይ በአጀንዳነት ቀርቦ እንደነበር መዋዕል ሚዲያ በደረሰው መረጃ ላይ ለመመልከት ችሏል። በዚህም የኦሮሚያ ክልል መንግስት በአዲስ አበባ ከተማ ሊከሰት ለሚችል ማንኛውም የጸጥታ ችግር አፋጣኝ ምላሽ የሚሰጥ የኃይል ስምሪት ዝግጁ እንዲሆንም ተወስኗል ተብሏል። የክልሉ ጸጥታ መዋቅር ከአዲስ አበባ ሰላምና ደህንነት ቢሮ እንደዚሁም ከአዲስ አበባ ፖሊስ ጋር በጋራ በመሆን እንዲሰራ አቅጣጫ የተቀመጠ ሲሆን ለዚህ ዓላማ ስምሪት የሚሰጠው ኃይልም በቅድሚያ በአዲስ አበባ ከተማ ያሉ የኦሮሚያ ክልል ተቋማትን የሚጠብቁ ተጨማሪ ኃይል ተብሎ እንዲገባና አሳሳቢ የጸጥታ ችግር ሲከሰት ደግሞ ችግሩን ለመመከት አስፈላጊ ነው የተባለው ኃይል ኋላ ላይ እንዲገባ ተወስኗል ተብሏል። ውሳኔው የሰሜኑ ውጥረት እስኪረግብ ድረስ አቶ ሽመልስ አብዲሳን የአዲስ አበባ ከተማ አስተዳደር ጊዜያዊ ባላደራ የሚያደርግ ነው ተብሏል። ከዚህ ቀደም ገዳ ልዩ ኮማንዶ፣ ጋቸና ሲርናና ኮሬ ነገኛ የተሰኙ የኦሮሚያ ክልል የጸጥታ አደረጃጀቶች በአዲስ አበባ ከተማ ስምሪት ሲሰጣቸው እንደነበር የሚታወስ ነው። በሌላኛውና የግንባር ተጋድሎና ትንቅንቅ መረጃችን ስንቀጥል በደቡብ ጎንደር ዳግም በተቀሰቀሰው ውጊያ ከፍተኛ የቦታ ሽፋንና የሰራዊትና የከባድ መሳሪያ ተሳትፎና ሽፋን የነበረው መሆኑን ከስፍራው የደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር የመይሰው ጋፋት ክፍለ ጦር እንደዚሁም የ206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦርና የበላይ እዝ ጉና ክፍለ ጦር በቅንጅት ሆነው ከመከላከያ ሰራዊቱ ጋር በከፍተኛ ሁነት ሲዋጉ መዋላቸው ተሰምቷል። ባሳለፍነው ሳምንት በደቡባዊ ጎንደር በተቀሰቀሰው ከፍተኛ ውጊያ የፋኖ ኃይሎች ሙሉ በሙሉ በሚባል ደረጃ የወረዳ ከተሞችን ተቆጣጥረው የዞኑን ዋና መቀመጫ ደብረታቦርና ለባህር ዳር ቅርብ የሆነችውን የወረታ ከተማ ድረስ ዘልቀው ገብተው ከፍተኛ ውጊያ ማድረጋቸው ይታወሳል። ይህንን ተከትሎ የደቡብ ጎንደር ዞን ከፍተኛ አመራሮች ባደረጉት ውይይትም ወረዳ ከተሞችን መልሰን መቆጣጠር አለብን በሚል አዲስ ውጊያ መክፈታቸው ተሰምቷል። ይህንን ውሳኔ ተከትሎ ሰራዊቱ በዛሬው ዕለት ከደብረታቦር ከተማ የጉና በጌ ምድር ወረዳ መቀመጫ ወደ ሆነችው ክምር ድንጋይ ከተማ በመጓዝ ላይ እያለ የፋኖ ኃይሎች ከፈንድቃ እስከ ዘበራ ያለውን መስመር በመዝጋት ከፍተኛ ውጊያ እያደረጉ እንዳሉ ታውቋል። ከዞኑ ከተማ ደብረታቦር የተነሳው ኃይልም መንገድ ላይ በገጠመው ከፍተኛ ውጊያ በዘፈቀደ ዙ 23 እየተኮሰ የንጹሃን አርሶ አደር መንደሮችን በጅምላ እየደበደበ ነው ሲል የህዝብ ግንኙነት ክፍሉ ባደረሰን መረጃ ጠቁሟል። እስከ እኩለ ቀን በነበረው ጊዜ ድረስም ውጊያው ተጠናክሮ የቀጠለ ሲሆን የወረዳውን ከተማ ጨምሮ ሙሉ አካባቢው በፋኖ ቁጥጥር ስር እንደነበረ ታውቋል። ወረዳውን ተቆጣጠር ተብሎ የተላከው ጦርም መንገድ ላይ ባላሰበው በገጠመው የፋኖ ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ሲሰማ የፋኖ ኃይሎችም ባደረጉት በዚህ ውጊያ ከፍተኛ የመሳሪያ ተተኳሽና ወታደራዊ ቁሳቁሶችን ማግኘታቸውን በህዝብ ግንኙነት ክፍሉ በኩል ባወጡት መረጃ ጠቁመዋል። የተወደዳችሁ ቤተሰቦቻችን ለሰዓቱ ዜና መዋዕላችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁን አመሰግናችኋለን። መልካም ጊዜ እንመኝላችኋለን።